እድሜያቸው ከጽንስ እስከ 6 ዓመት ያሉ ህፃናት በአካል በአእምሮና ስነ ልቦና ጤናማ ሆነው እንዲያድጉ ማስቻል ማህበራዊ እድገታቸውን እንዲያጠናክሩ ማድረግ ለአንድ ሀገር ሁለንተናዊ እድገት ወሳኝ ነው። ጥራት ያለው የቀዳማይ ልጅነት እድገት መዳብር ላይ የሚደረገው መዋዕለ ፍሰት በኢኮኖሚ በማህበራዊ ግንኙነት እንዲሁም በፖለቲካው መስክ በቀጣይ ለሚኖረው የትውልድ ግንባታ አበርክቶ የላቀ ነው። ትውልዱ በአእምሮና በአካል እንዲዳብር አድርጎ መስራት ካልተቻለ የተሻለ ሀገር መገንባት አይቻልም። አሁን በተለያዩ አካባቢዎች የሚታየው ጫፍ ይወጣ አስተሳሰብ ልዩነት ይህ ባለመሆኑ የመጣና የዚህ ማሳያ ናቸው። ይህንን ጉዳይ ለመቀነስ ታዲያ የአዲስ አበባ ከተማ አስተዳደር በለውጡ ዓመታት የነገ ተስፋ የሆኑ ህፃናት ሁለንተናዊ እንክብካቤና እድገት እንዲያገኙ ልዩ ትኩረት ሰጥቶ የሚሰራ የነገ ተስፋ ህፃናት ለአዲስ አበባ የተሰኘው የልጅነት እድገት ልማት ፕሮግራም ይፋ ማድረጉ ይታወሳል። ቀዳማይ ልጅነት ልማት ፕሮግራም የሚባለው የከተማይቱን 1.3 ሚሊዮን ህፃናት ሁለንተናዊ እድገት ለማረጋገጥ የሚያስችሉ ተግባሮች ተቀርጸው የሚካሄድበት ፕሮግራም ነው። በዚህም ከተማዋ ከራሷ አልፋ ለአፍሪካ ተምሳሌት መሆንን አለማ መትጋት ጀመረች። አዲስ አበባ ህፃናትን ለማሳደግ በአፍሪካ ምርጧ ከተማ ለመሆን ራዕይ ሰንቃለች። ይህን ራዕይ የሰነቀችው ትውልድ ላይ ያልተሰራ ስራ ለዛሬ የተለያየ ክፍተትና ስብራት እንደዳረገን በማመን ነው። ይህ ላለፉት ዓመታት ከተማዋ ተግባራዊ ያደረገችው የቀዳማይ ልጅነት ልማት ፕሮግራም ውጤታማ እንዲሆንም ለወላጆችና ለአሳዳጊዎች ምክር ሰጪ ባለሙያዎች እንዲሰለጥኑ ተደረገ። እንደ ከተማ አስተዳደር ከ5000 በላይ ቤት ለቤት ለወላጆችና ለአሳዳጊዎች ምክር የሚሰጡ ሰራተኞችን አሰልጥኗል። ከተማ አስተዳደሩ አብሮነትን፣ ባህልን፣ እሴትን አውቆ ከራስ አልፎ ለሀገር ግንባታ አስተዋጽኦ የሚያበረክት ትውልድ ይገነባ ዘንድም የእነዚህ ባለሙያዎች ሚና ይላቀ ነው። እኔ ለኔ ጥሩ ወላጅ ነኝ ብዬ ለልጆቼ ልብስ፣ ጫማ፣ ምግብ እያልኩ አሳድጌያለሁ። ግን ትልቁን ነገር ራስቸዋለሁ። ሆዴ ውስጥ ያለ ልጅ መናገር እንዳለበት፣ መነቃቃት እንዳለበት፣ ልጅ ማጫወት እንዳለብኝ ይህ ነገር ላይ ሀገራችንን ይረከባሉ ብለን የምናስባቸውን ትውልዶች ለማፍራት አሁን ላይ ልጆቻችን ላይ በደንብ ትኩረት ሰጥተን ዲሲፕሊንድ የሆኑ ልጆች፣ ፈጣሪያቸውን የሚፈሩ ልጆች፣ ባህላቸውንና ኖርማቸውን የሚያከብሩ ልጆች ልናደርጋቸው የምንችለው ከታች ላይ እኛ ፕሮግራም አድርገንባቸው የምንሄደው ነገር ነገለኛ መልሰው ሪፍሌክት ያደርጉልናል። በትውልድ ግንባታ ላይ እየታዩ ያሉ ስብራቶችን ማከም እንዲቻልም በትምህርት ቤቶችም በተለየ ሁኔታ መተግበሩን ቀጠለ። ልጆች ቁጭ ብለው ያለ እድሜያቸው ዲክቴት ተደርገው የሚማሩበት ሳይሆን እየነኩና እየሰሩ እየተነጋገሩና እየተጫወቱ በጋራ ኮሌክቲቭሊ መማር የሚችሉበትን የክላስሩም ሴትአፕ ወይም ደግሞ የመማሪያ ክፍል ዝግጅት ነው የተደረገው። አንደኛው ትራንስፎርሜሽን ተማሪዎች ሊጫወቱበት የሚችሉባቸውን ኮርነሮች የማዘጋጀት የመማሪያ ክፍላቸውን ለዛ ለመጫወት ምቹ የሆነ የክፍል ሴትአፕ ተሰርቶ ይሄንን ወደ መማር ማስተማር ሂደት ውስጥ ገብተናል ማለት ነው። ይህ ከተማ ተግባራዊ ያደረገችው የቀዳማይ ልጅነት ልማት መርሃ ግብር እናቶችን ተጠቃሚ ያደረገና እፎይታን የሰጠም እንደሆነ ይነሳል። ቤት ውስጥ ከሴት ልጅ ሁለት ልጅ ይዘ ሴት ልጅ ቤት ውስጥ ለማስቀምጥ ልጅ ጥሎ ለመምጣት ከባድ ነው። ይሄ ድል ስለተመቻቸልኝ ግን ልጆቼን ይዤ አብሬ ስራውዬ ከልጆቼ ጋራ በሰላም ገባለሁ። ስራዬን በተረጋጋ መንፈስ መስራት አልችልም ነበር። አሁን ግን እዚህ ቅርቤ ነው ያለው፣ እየመጣው ማየት ይችላልው፣ ቼክ አረጋለሁ። ምንም ያሰጋ ነገር የለም። ልክ ወደ ቤቴ ሲሄድ ይዤውን የሚሄደው ማለት ነው። ከዚህ አንፃር ተረጋግቼ ስራዬን ለመስራት ትልቅ እገዛ አድርጎልኛል ማለት ነው። ስትመጣ ንጹህ አየር ታገኛለች። ህፃናት መልካም ሰብዕና ተላብሰው እንዲያድጉና ጥሩ ሀገር ተረካቢዎች እንዲሆኑ ለማስቻል የሚደረገው ጥረት የሀገሪቱ መሰረት ጠንካራ እንዲሆንም ያስችላል። የኢትዮጵያን መሰረት ጠንካራ እንዲሆን ማድረግን ነው። አብዛኛውን የህይወት መሰረት መገንባት ባለበት እድሜ ላይ መስራት ለነገ መልካም ፍሬ ማጨድ መሰረት እንደሆነ ከልብና እናምናለን። ከተማዋ የጀመረችው የቀዳማይ ልጅነት ልማት መርሃ ግብር ከሀገራዊ ፋይዳው ባሻገር ዲፕሎማሲያዊ ፋይዳው የጎላ ሆኖ ለሌሎች ሀገራትም እንደተሞክሮ እየቀረበም ይገኛል። ከተሞች ቢማሩበት መልካም ነው ተብሎ የተነሳው ከንቲባ አዳነች ያቋቋሙት የስትራቴጂክ ፕሮግራም ማኔጅመንት ጽሕፈት ቤቱ የተለያዩ ተቋማትን ተሻጋሪ የሆነውን ይህንን ፕሮግራም ለማቀናጀትና ቴክኒካሊና ፖለቲካሊ ለመደገፍ የሚያስችል አሰራር በመዘርጋታቸው ነው ተጠቃሽ ያደረገው። በአፍሪካ ሜየርስ ሊደርሺፕ ኢኒሺዬቲቭ ወይም አማሊ የባለፈው ዓመት ፕሮግራም ቃል የገቡትን ስራ በአጭር ጊዜ ፈጠራ በታከለበት አሰራርና አደረጃጀት በፖለቲካዊ ቁርጠኝነትና አመራር
በመተግበር ውጤት ማስመዝገብ መቻላቸው ምን ያህል ትራንስፎርሜቲቭ ሊደር እንደሆኑ ጠቅሶ ነው ጽሁፉ ያነሳው። Female Leader of the Year to the Mayor of Addis Ababa. Congratulations.